ካልተረጋጋ የምትቸኩል ከሆነ ፍጥን የምትል ከሆነ የምትወስናቸው ውሳኔዎች ብዙ ጊዜ ስሜትህን ይጎዱሃል። ኢሞሽናል ኢንተለጀንስ ወይም የስሜት ብስለት መረጋጋት ይጠይቃል። አየህ፣ በፍቅር ህይወትህ ካልተረጋጋ፣ ስሜታዊ ከሆንክ፣ ቶሎ የምትናደድ ከሆንክ ራስን ትጎዳለህ። በስራ በትምህርትህ ስኬታማ ልትሆን የምትችለው በጣም ተረጋግተህ የምታስብ የምትወስን ከሆነ ነው። መረጋጋት ስማርት ያደርጋል። የመጀመሪያው የተረጋጋ ሁኔታ መፍጠር። አይታችሁ ከሆነ ብዙ ጊዜ መንፈሳዊ ቦታዎች ላይ ስንሄድ ወይ ፓርኮች ውስጥ ስንገባ ስሜታችን መታደስ ይጀምራል፣ መንፈሳችን ይረጋጋል። ለምን ይመስላችኋል? ቦታው ራሱ ሁኔታው ራሱ መንፈስ ስለሚያረጋጋ። መቼም ቤተክርስቲያን ወይ መስጊድ ሄደህ የሚያማርር ሰው አታይም፣ የሚያመሰግን እንጂ። ቦታው ራሱ ስሜቱ ራሱ ሁኔታው ራሱ አንተን ያድስሃል። ብሶት የምትሰማ ከሆነ ምድራዊ ሐሳብ ምድራዊ ችግር ብቻ የምታደምጥ ከሆነ መንፈስ ሊረጋጋ አይችልም። እስኪ አስበው፣ በስልክህ ምንድነው የምታየው? በየቀኑ ምንድነው የምትሰማው? ወዮላችሁ፣ አበቃላችሁ፣ አለቀላችሁ፣ የዚች ሀገር መጨረሻ የሚሉ ሐሳቦችን እየሰማ እንዴት ትረጋጋለህ? አየህ፣ የምትሰማው ነገር ሁኔታዎች ራሱ የምታያቸው ነገሮች መቀየር አለባቸው። ሁለተኛው ጠዋትን ማሳመር ነው። ጠዋትህ በጣም የተረጋጋ ከሆነ በጥሩ ሙድ ከጀመርከው ሙሉ ቀን ያማረ ይሆናል። ያ ሲደጋገም ህይወትህ የተረጋጋ ይሆናል። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። በቃ ጠዋት አጀማመርህ ማማር አለበት። ብዙ ሰው አርፍዶ ይነሳል። ከዛ ተጣድፎ ወደ ስራ ይሄዳል። ስክም እያለ አያመሰግን፣ አይጸልይ፣ ሻወር አይወስድ፣ ዝም ብሎ ይቀላቀላል። ስራ ቦታ ይገባል። ቀኑን ሲያማርር፣ ፀሐዩን ሲወቅስ፣ መስሪያ ቤቱን ሲያማርር፣ ደሞዙን አስቦ ሲያዘን ይውላል። ትንሽ የሚያደነዝዘው ሁሉን የሚያስረሳው ስልኩ ነው። ስልኩን አውጥቶ ሶሻል ሚዲያ ሲጠቀም ይውልና የሥራ መውጫ ሰዓት ሲደርስ ይወጣል። እግረ መንገዴን እንደው ፉት ልበል ብሎ የሆነች ነገር ቀመስ አድርጎ ወደ ቤቱ ይገባል። ራቱን እየበላ ቲቪ ያያል። ከዛ ይተኛል። በማግስቱ እንደዛው አርፍዶ ይነሳና የትላንቱን ይደግመዋል። ይሄ ህይወቱ ነው። ስለ ነገ አያስብ፣ አይረጋጋ፣ ህይወቱን አይቀይር። ትዳሬን፣ ገቤን፣ ህይወቴን እንዴት ላሳምር አይልም። ለምን? ጠዋቱ አያምርማ፣ አጀማመሩ አያምር። ለዛ ነው አጨራረሱ አያምር። የሆነ ቀን እኮ ቢረጋጋ፣ የሆነ ቀን ስክን ቢል ህይወቱን የሚቀይር ሐሳብ ሊያስብ ይችላል። ብዙ ሰዎች ህይወታቸውን የሚቀይር ሐሳብ የሚያስቡት ከተረጋጉ ነው። የራስህ የቤተሰቦችን ህይወት መቀየር ከፈለግ ቀንህን ማረጋጋት አለብህ። ቀንህ የሚረጋጋው ጠዋትህ ካማረ ብቻ ነው። ጠዋት ተነስ፣ በጊዜ ጸሎትህን አድርስ፣ አመስግን፣ ስፖርቱን ስራ፣ ሻወሩን ውሰድ። ከዛ በኋላ ወደ ስራህ እንኳን ስትሄድ ፈገግ እያልክ ነው። ምንም ነገር አታማርም። የተረጋጋ ህይወት ይኖርሃል ጠዋትህ ካማረ። ሶስተኛው በጥልቅ መተንፈስ ይባላል። የአሜሪካ የባህር ኃይል መርከበኛ ነው። ከባድ ጦርነት ላይ ነው። መርከቡን እየነዳ በጣም ብዙ ፍንዳታዎች አሉ። እሱ ሐሳቡ ሌላ ነገር ላይ ነበር። በቃ ተኩሱ፣ ረብሻው ላይ ነበር። የሆነ ሰዓት ወደ ታች ሲያይ ከታች እግሩ ተሰብሯል፣ ደም በደም ሆኗል። አላወቀም ነበር። በጣም ደነገጠ። ራሱን ሊስት አለ በድንጋጤ። ከዛ ግን አንድ ነገር አስተዋለ። ውትድርና ሲሰለጥኑ እንደዚህ አይነት ከባድ ችግር ሲፈጠር ምን ማድረግ እንዳለባቸው የተናገራቸው አስታወሰ። ምን አረገ መሰላችሁ? አየር በጣም በጥልቀት ወደ ውስጥ አስገባና ወደ ውጭ አወጣ። 2 3 ተነፈሰ። ከዛ ተረጋጋ። ከዛ ምን አረገ መሰላችሁ? እግሩን ተወውና የተጎዳው የደማውን እግሩን ተወውና መርከቡን አስተካክሎ ማድረግ ያለበትን አደረገ። ለጓደኞቹ ሽፋን ሰጠ። እየተተኮሰባቸው ነበር፣ አዳናቸው። ህመሙን ሁሉ ውጦ ትልቅ ጀብዱ ፈጸመ በጦር ሜዳ ላይ፣ ያውም በባህር ጦርነት ማለት ነው። ዓለም ከማይረሳቸው በጣም ከሚጠቀሱ የባህር ኃይል የጀግንነት ታሪኮች ውስጥ አንዱ ነው። ይህ ሰው ይህንን ታላቅ ጀግንነት የፈጸመው
አንድ ቀላል ነገር አድርጎ በጥልቀት ተንፍሶ እሱን ደጋግሞት። አየህ፣ አንተም ከባድ ችግር ውስጥ ትገባለህ። የሚያስጨንቁ፣ የሚያናድዱ፣ ከመረጋጋት የሚያወጡ፣ ስሜትን የሚረብሹ፣ በቃ እንድትቸኩል የሚያደርጉ ወቅቶች ይመጣሉ። በቃ በጥልቀት አየር ወደ ውስጥ አስገባና አስወጣ። በአንድ ጊዜ የአእምሮ ስርዓትህ መስከን ይጀምራል። ልትቸኩል የነበረው ከባድ ውሳኔ ልትወስን የነበርከው ሰው ትረጋጋና በጣም ስማርት ሆነ ማሰብ ትጀምራለህ። በጥልቀት መተንፈስ በጣም ወሳኝ። አራተኛው ከባዱን ስራ ማስቀደም ይባላል። ብዙ ጊዜ በጣም የሚጨንቅህ፣ እንድትቸኩል፣ እንዳትረጋጋ የሚያደርግህ በጣም ከባድ ስራ ካለብህና ካልሰራህ አይምሮህ ራሱ አያርፍም። ስትዝናና እንኳን ያንን ነገር ሳትጨርስ ይላል። ስሜትህ ይረበሻል። መንፈስህ መስከን አይችልም። መረጋጋት አትችልም። ያንን ስራ መስራት አለ። ስለዚህ ሁልጊዜ በጣም ከባድ የሚባለውን ስራ አስቀድመ ስራ። እንደውም ብራያን ትሬሲ የተባለ ትልቅ ሞቲቬሽናል ስፒከር እና የቢዝነስ አማካሪ ኢት ዛት ፍሮግ በሚለው መጽሐፉ ምን ይላል መሰላችሁ? በጣም ወሳኝ የተባለው ከባዱን ስራ አይምሮህ ትኩስ እያለ ፍሬሽ እያለ ከጠዋቱ 11 ሰዓት እስከ 5 ሰዓት ባለው ሰርተ ጨርስ። ከዛ በኋላ ያለው ጊዜ ለአንተ በጣም የነጻነት የደስታ ጊዜ ነው። መንፈስህም ጥሩ ነው፣ ትረጋጋለህ ይለናል። ስለዚህ በተቻለ አቅም ከባዱን ስራ አስቀድመህ ጨርስ። አምስተኛ የተረጋጉ ነገሮችን ማዘውተር። አንተ ማለት ደጋግመህ የምታየው፣ ደጋግመህ የምትሰማው፣ ደጋግመህ የምታደርገው ነህ። ስለዚህ በየቀኑ የምታደርጋቸው ነገሮች መቀየር አለባቸው። ጌም እንኳን ስትጫወት እንድታስብ፣ እንድትረጋጋ የሚያደርጉን ጌሞች ተጫወት። ያለበለዚያ ይሄ ጦርነት፣ ጥድፊያ፣ ችኮላ ያለበት ከሆነ በህይወት ውስጥ መረጋጋትን ያሳጣዋል። ግን ማሰብ የሚጠይቁ የሚያረጋጉ ጌሞች ስትጫወት ኢንተለጀንስ ራሱ ይጨምራል። ለምሳሌ ክሮስ ወርድ፣ ፐዝሎች፣ ሱዶኩ፣ ቼዝ የምትጫወት ከሆነ እርጋታህን ነው የሚጠይቁት። ስለዚህ ታስባለህ። ፊልሞች እንኳን ስታይ ያንተን እርጋታ የሚጠይቁ እንጂ ይህ ጥድፊያ ያለባቸው ምንም የማይጠቅሙን ነገሮች አትይ። የምትሰማቸው ዘፈኖች፣ የምታያቸው ነገሮች በሙሉ እርጋታህን የሚጠይቁ፣ ብትችል መንፈሳዊ መዝሙሮችን፣ ከሃይማኖት ጋር የሚገናኙ ክላሲካሎችን አድምጥ። ለምን? አንተን ያድሱሃል፣ መንፈስህ ይታደሳል፣ ትረጋጋለህ። አትርሳ፣ በአይምሮህ የዘራኸውን በህይወት ታጭደዋለህ። መረጋጋትን መዝራት አለብህ። አዘውትረህ የተረጋጉ ነገሮችን ማድመጥ፣ ማየት፣ ማድረግ አለብህ። ስድስተኛው መረጋጋት ከፈለግ ችግሮችን የምታይበትን መንገድ ቀይር። ምን መሰላችሁ? በራስህ መንገድ ብቻ ሄደህ የማትፈታቸው ችግሮች አሉ። ምን ማለቴ ነው? ለምሳሌ አረንጓዴ መነጽር ካደረግ የምታያቸው ነገሮች በሙሉ አረንጓዴ ሆነው ነው የሚታዩ። አየህ፣ በራስህ መንገድ ብቻ ስታስበው ሰዎችን መረዳት አንዳንዴ ከባድ ነው። ስለዚህ በእነሱ ጫማ ውስጥ ሆነ ማሰብ አለብህ። እሱ ግን ምን እየተሰማው ይሆን? ምን እያሰበ ይሆን? ምን አስቦ ነው እንዲህ ያለኝ ብለህ በሱ ጫማ ውስጥ ሆነ ስታስብ ትረጋጋለህ። ቶሎ ስሜታዊ አትሆንም። ቶሎ አትወስንም። አሃ ለካ እንዲህ የተናገረኝ እንዲህ ስላሰበ እንዲህ ስለሆነ ነው ትላለህ። ችግሮች እንኳን ሲገጥሙ ፈጣሪ እኮ ይህን ችግር የላከው እንድማርበት ነው፣ የሆነ ነገር እንድቀይር ነው ትላለህ እንጂ ቸኩለህ የማይሆን ውሳኔ አትወስንም። መረጋጋት ከፈለግ ችግሮችን የምታይበትን መንገድ ቀይር። በሰው ጫማ ውስጥ ሆነህ በተለያየ መንገድ ለማሰብ